እና ለአንድ ልጅ መሆን አያቅተኝም። ልጅን ቀብረር ያሳድጋለሁ። ይሄን አላችሁ እንፈልገው። አሁን ደግሞ እኔ ሳይሆን መልስላችሁ የኔ ወዳጆች ናቸው የሚመልሱባችሁ። አይ አፌን ጄናችን እንዲቀብረር ይላማያችሁ እንደዚህ በሴት ልጃችን በናቭሊስ ምክንያት የተረበሻችሁ ሰዎች ይሄ ለእናንተ ነው መልእክቱ። ልጄን ይቸግረኛል አሳድጉ ልጅ አብረን እናሳድጋል አልኩ። ብቻዬን ነው አሳድጋል። አንድ ልጄ ለእኔ አትከብደኝም አይደለም። እኔ አንድ ልጄን እናንተ 78 ሆናችሁ መንግስት እያበላችሁ ነው ተኝታችሁ። እኔ ደግሞ ለአንድ ልጅ አላንስም። ቀብረር አድርጌ አኖራታለሁ። እንደ ንግስት እንደ ፕሪንስስ አድርጌ ያሳድጋታለሁ። አንድ ልጅ አንድ ፕሪንስስ ማርያም አይደለም ጌም ተጫዋች ጌምም ትቼ ራሱ እንደ ፕሪንስስ አድርጌ አኖራታለሁ። አድርጌ ማኖር የምችልበት ሀገር ላይ ነው ያለሁት። ኢቨን ፕሮሰሱ ባይሳካም እዚህ ሀገር ባይቀበሉም ለራሱ ምን የመሰለ ቪላ ቤት አዲስ አበባ ላይ ገዝቼ ማኖር እችላለሁ። ገባችኋ? ከዛ ግን ለእናንተ መልስ ልሰጥላችሁ ብላችሁ እየተንጋጋችሁ ያላችሁት ትላልቅ ሰዎች በጣም ይቅርታ። እኔ ካሁን በኋላ ልጨባዴ ከሽማግሌዎች ጋር ልበላለስ ልጄ በስነ ስርዓት ላሳድግበት። ልጄ ባሳድግ ነው ፈልገው። እኔ የልጅ አባት ነኝ፣ አኩረኝ፣ ትልቅ ሰው ነኝ። ልጄ ላሳድግበት ማለት በስነ ስርዓት ሆኜ ልጄ ማሳደግ ነው ፈልገው። ኦኬ በስነ ስርዓት ልጄን ላሳድግበት የልጅ አባት ነኝ። ካሁን በኋላ ልጄ በቅርቡ ትመጣለች። ማርያም አሁን እኔ ደስ የሚለኝ ነገር እኛ ወንድሞቼ ስታያቸው አሁን ትንሹ አንድ ልጅ የመጣ ካይሆን እንጂ እኛ አራታችን ማለት እኩል ነን። በቃ እኩል። ድሮ ፎቶ ቤት ሄደን ፎቶ ምናምን ስንነሳ ከወንድሞቼ ጋር የሶስታችን ይሳሳቱ ነበር። ማርያም አንድ አይነት ፎቶ ፕሪንት አድርገው ይሰጡናል ምናምን ኮፒ አድርገው ማለት ነው። አያውቁትም፣ እንመሳሰላለን። ከዛ እድሜያችን ደግሞ የአንድ አመት 9 ወር፣ 1 አመት 6 ወር፣ የ1 አመት የ2 አመት ልዩነት ነው ያለን። ኢቭን ትንሿ ለራሱ ማለት ነው እሷ ሴት ስለሆነች ነው እንጂ ድሮ ደግሞ በቃ አንደኛ ስለምትስተካከለው የነበረው ጸጉሯ በቃ እንደዛ። እናታችን በትንሽ ልጆቿ ነው የወለደች፣ በትንሽ ሆና ነው የወለደች እናታችን ማለት ነው። አሁን ማርያም እድሜ ለልጆች ብላ ቀብረር ብላ ነው። ይህን ስላችሁ ግን እኔ ነገ ልጅ እንድጦረኝ ሳይሆን እዚህ ሀገር ራስ ነው። የኛ ኢትዮጵያ ኦፍኮርስ የግድ ነው የምንጦራቸው ከአፈር ድኝ ይበልተው ስለሚያሳድጉ ማለት ነው። እዚህ ሀገር ግን እንደዛ ሳይሆን ግን አይነው በቃ እኔ የ40 አመት ሲሆን ልጄ በቃ የ20 አመት መሆን አለበት። በቃ ከ15 በላይ መሆን አለበት እንጂ 40 አመቱ ሆነ ትወዳለህ፣ የዛን ጊዜ ለልጅ ፍቅር አይኖርህም። ሞርኩስ ትይዛለህ፣ ታረጃለህ። በቃ እንደዚህ አይነት ህይወት ነው ያሉት። ማርያም ልጅ በልጅነት ደስ ይላል። አያቴ ለራሱ እንደዛ ነች፣ እናቴ እንደዛ ነች፣ የአያቴ እናት እንደዛ ነች፣ አባቴም እንደዛ ነው። ሁሉም በእኛ በዘራችን 7 ዘር ወደ ኋላ ካየን ከ18 አመት በላይ የወለደ የለን። ሁሉም ከ18 በታች ናቸው፣ ሴቱም ወንዱም። በቃ እኛ ጀኔሬሽን አሁን የእናታችን ወንድሞች እህቶች ያሉ ካልሆነ በስተቀር እንጂ ሁሉም ከ18 በታች ነው፣ ወንዶቹ ሴቶቹ። አባቴ ትልቁ ልጁ በ17 አመቱ ነው የወለደው፣ ጀርመን ያለው ልጅ ማለት ነው። እናቴ ታላቅ ወንድሜ በ16 አመቷ በ17 አመቷ ነው የወለደችው። አያቴ የወለደችው መጀመሪያ ልጅ ተጎድቶባት ነው እንጂ የወለደችው እሷም በ17 አመቷ ምናምን አካባቢ ነው የወለደችው። በ15 17 አሁን እዛ አካባቢ ነው የወለደችው። እና ሁሉም እንደዚህ ነው። እኔ ደግሞ እንደዛ ነው ደስ ይለኝ። በቃ ከዛ ደግሞ አስበንበት አቅደንበት ይገባችኋል። እና ለማንም ኤክስፔሪንስ ማድረግ አይጠበቅብኝም። ህይወት የራሴን የምኖር እናንተ አትኖሩልኝም። ስትፈልጉ ገደል ግቡ ካልተመቻችሁ እንገባችኋለን። እሺ ሰላም ውድ ተመልካቾቻችን፣ እንግዲህ ለቤቴ አዲስ ከሆናችሁ ላይክ እያደረጋችሁ ግቡ። እንደዚሁም እንግዲህ እጅጋየሁ ስለ ዴዚና ለምን አረገዘች ዴዚ ብላ ስትለፈልፍ ነበር ትናንትና። እንዴ ዴዚ ስንት አመቷ ነው? ከሷ ይባሰ ከሷ ያነሱ ሴቶች ሲወልዱ ይል እንዴ? እዚህ ጋር እንግዲህ አሞራው ወደዳት
ተዋደዱ፣ ስንት ተባለ፣ እናቷ ስንት ነገር አለች። ዛሬ ላይ እንግዲህ እነዚህ ሰዎች ተዋደዱ፣ ተፋቀሩ። ከዚህ በላይ ምን ያድርጉ? እንግዲህ ከመውለድ በላይ ሌላ ነገር የለም። ህይወት በመውለድ ደስተኛ ይሆናል። ያንቺ ልጅስ ስንት ነገር ስትመልስልሽ፣ ስንት ነገር የኔ ልጅ ብትሆን ኖሮ በጥፊ ያጦላት ነበር ብለሻል። የራስሽን ልጅ እኮ አልቆነጠጥሻትም። በዛ ሰዓት እኮ ዳንኪራዋን ምኗን እንደገና ወታ ራሱ መልስ ትመልስልሽ ነበረ። ተረሳ እንዴ? እናስታውስሽ እንዴ? ስንት ነገር ስትልሽ ነበረ። ምን አገባሽ አባቴ እንዲህ ስትይ ነበረ። እየተባባላችሁ ሁለታችሁም ስትመላለሱ ነበር። ስንት አይነት ነገሮችን ልጅነታችንን በእናንተን የጨረስነው እኮ እኛም ራሱ እኮ በቃ ፊልም መስሎ እስክናይ ድረስ ወይ ጉድ፣ እንደዚህ አይነትም ጉድ አለ እንዴ እያልን የእናንተን ቤት ጉድ ስናጣጥም የቆየን ሰዎች ነን። ዛሬ ላይ እንግዲህ ትንሽ ከልጅ ልጆችሽ ጋር እንግሊዘኛ ጣል ታረጊያለሽ መሰለኝ። እሷንም ገልበጥ ያረግሽ በእንግሊዘኛ ልጅቷን አዘበራረቅሻት። ስላንቺ ቤተሰብ አታወሪም? ስላንቺ ያለው ጉድ አታወሪም? ልጅሽ ችግር የለውም በጥፊ እንዴ? ምንም ቢሆን እኮ ወልዳ አፍቅራው ምናምን ነገር ወልዳለች። 2 ልጅ አለ። ይሄም እኮ ደስታ እኮ ነው። ምን መንግስት፣ የውጭ መንግስት ደግሞ ለሚያስተዳድርላችሁ ይሄን ያህል አሽኮኮ ልትለምኝ ነው ወይ? ሂጂ ስኩል ምናምን አልሻት። አሁንም እየተማርኩ ነው ያለችሽ ነው። ልጄን አትናገሪብኝ፣ ልጄን አትስደቢብኝ ብላሻለች። ሶዛት አትስደቢያት። መጀመሪያ ምንድነው ጣት ለራስ ነው የሚጠቁም። ወደ ሰው ከመጠቆም በፊት ለራሱ ቢጠቁም ጥሩ ነበረ። እንዴ አሳድጉልኝ አላለ? ምን አላለ? አያሞራው መልስህ ራሱ ከአሮጊትና ከሽማግሌ ጋር መልስ የለኝም እኔ ልጅ አባት ነኝ ብሏል። አንቀባሬ ምን መሰለ ቪላ ገዝቼ አዲስ አበባ ላይ አኖራታለሁ ብሏል። ምን ልትሆኚ ነው ታዲያ? አረረጋ በሉ፣ ቀስ በሉ። እንዴ ሰው የራስ ሰው ህይወቱን እንዳይኖር ያደረጋችሁት ነው። ሚዲያ ስለሚጠቀም ብቻ ህይወቱን እንዳይኖር ያደረጋችሁት ነው። እናንተም ለገንዘብ ብላችሁ እኮ ነው። ምን ታድርግ ልጅ? በቃው ስለወደዳ ስላፈቀራት እኮ ያ ነገር ያደረገችው። አንድ ሴት ያላመነችበት ነገር አታደርግ፣ ያልፈለገችውን ነገር አታደርግ። እንዴ ትጠቀማለች እኮ። ስንት አመቷ ነው? ስንት እድሜዋ ነው? ይሄ አሁን ያለችበት እድሜ ስንት? የተማረች ነች፣ ሁሉ ነገር ታውቃለች። እቺም ደደብ አይደለችም ልጅቷ። በአጋጣሚ የሚሆን ነገር የለም። ስትፈልጊ ብቻ ነው የምታረጊው ያን ነገር። ሳትስማሚበትና ሳቲ ያን ነገር ልታረጊ አትችይም። ገባሽ? እና ልጆቹን ለቀቅ አድርጓቸው። እስቲ ለቀቅ አድርጓቸው፣ የፈለጉትን ይሁኑ። ብርቅ አረጋችሁት። በዚህ አመትሽ፣ በ18 አመትሽ፣ በ20 አመትሽ ምናምን ነገር። ይሄ who cares? ይሄ የራሷ ችግር ነው። የራሷ ቤት ነው። የራሷ ህይወት ነው። የሚያኖራትም የራሷ ቤት እንጂ ያንቺ ቤት አይኖራትም። እዚህ ጋር ነገር ሆንኩኝ ብትል ማታስገቢያትና ማታቢያት መተጫት ሰው ነሽ እኮ የምትለፈልፊው። እዚህ ጋር ወጥተሽ ስለሰው የምትቦጭቂው። ማንም ሰው ስለሰው ሳያገባው ነው እኮ እዚህ ጋር ወጥቶ የሚለፈልፈው። ምድረ ድቅምቅም ሁሉ በጣም ነው የሚገርመኝ እኮ። እና ስለዚህ ዴዚ ልጄን አሳድግልኝ አላለች። ወጥቼም 1 አበባ 2 አበባ ለምናለው ማላለች። በቂ ገንዘብ አለኝ፣ አው እናት ነኝ፣ ማም ነኝ አለች። ምን ታመጪ ነው? ኮንግራቹሌሽን አልላት። ምንድነው መላት አልላትም አልሽ። አንቺ አልሻት አላልሻት የሚቀነስባት ነገር አለ? የሚኖራት ፈጣሪ፣ የሚያበላት ፈጣሪ፣ ልጇ የሚያሳድግላት ፈጣሪ። ሰው ምንድነው? ከንቱ ነው ብሏል መጽሐፉ። ሰው ከንቱ ነው። ዛትስ ዋይ ከንቱ ብለንሻል። እና በሰው ህይወት አትግቢ፣ አትበጥብጪ። ሰው ህይወትን የራስሽ ኑሪ። ስለ ራስሽ ልጅ አስቢ። ልጅና አባት ልጆች አብሮ እንዳይኖሩ ያደረግሽው በመላስሽ አንቺ ነሽ። ልጅሽን ባንቺ ስለወጣች ነው ይሄ ሁሉ ነገር እየተፈጠረ ነው የደረሰ ያለው። ስለ ራስ ማሰብ ጥሩ ነው። የሰው ህይወት ላይ ገብቶ መፈትፈት ጥሩ ነው ብዬ አላስብም። ለማንኛውም ራስሽን ሆኚ